በዛሬ ቪዲዮ ላይ ያለ ምንም ክፍያ በነፃ AI እንዴት መጠቀም እንችላለን? ታዲያ እኛ ኢሜጅ ጀነሬት ማድረግ እንፈልጋለን፣ ኮዲንግ መስራት እንፈልጋለን፣ የኮዲንግ ዕውቀት ግን የለንም። እንዲሁም ሙዚቃዎች ይያል የተለያዩ በAI የሚሰሩ ስራዎችን መስራት እንፈልጋለን። ለመክፈል ግን አንችልም። ታውቃላችሁ ያው ከኢትዮጵያ ውስጥ ብዙ ጊዜ ኢንተርናሽናል ካርዶች በደንብ እንደልብ ስለማይሰሩ ማለት ነው። ስለዚህ ከዛም ውጪ ደግሞ ክፍያ መክፈል አንፈልግም። እንዴት ነው ግን AI መጠቀም የምንችለው ለተለያየ ነገር በቀላሉ መንገድ ብላችሁኛል። የዛሬ ቪዲዮ አንድ የAI ቱልን አስተዋውቃችኋለሁ። ታዲያ ይሄ እንግዲህ የAI ሱፐር አፕ ልትሉትም ትችላላችሁ። ከኢትዮጵያም ደግሞ በደንብ ይሰራል። ለአፍሪካውያኖችም ታስቦ ነው የተሰራው። ይሄን ስላችሁ እንግዲህ ከቋንቋ ጀምሮ ሁሉም ሰው እንግሊዘኛን በደንብ አቀላጥፎ አይናገርም። ስለዚህ የተለያዩ በራሳችሁ ሀገር ቋንቋ በአማርኛ በኦሮምኛ እያላችሁ አፍሪካ ውስጥ ባሉ ዙሉ፣ ስዋሂሊ እያለን ፈረንሳይኛ የተለያዩ ቋንቋዎችን ጭምር አቀላጥፋችሁ ፕሮምፕት ብትሰጡት ስራዎችን የሚሰራላችሁን የAI ቱል ያለምንም ክፍያ እንዴት መጠቀም እንደምትችሉ አስመለክታችኋለሁ። ጆኤል ጣላርክ ይባላሉ። የተለያዩ የቴክኖሎጂ ሀሳቦችን በዚህ ዩቲዩብ ቻናል ላይ አነሳለሁ። የዲጂታል ኮንስትራክት መስራች እንዲሁም ባለቤት ነኝ። የተለያዩ ዌብሳይቶችን፣ AI ኤጀንቶችን እንዲሁም የአርቲፊሻል ኢንተለጀንስ ዴቨሎፕመንት የAI ኢንጂነሪንግ ስራዎች ላይ የሚሳተፍ ተቋም መስራች ሆኜ እንግዲህ ሀገር ውስጥም ከሀገር ውጭም ካሉ ተቋማቶች ጋር በመስራት ላይ ይገኛሉ። እንግዲህ ቁም ነገር የምትፈልጉ ከሆነ ገቢ ለመጨመር እንዲሁም የተለያዩ እውቀቶችን ለማግኘት አሁናዊ የቴክኖሎጂ መረጃዎችን ለማግኘት ትክክለኛው ቦታ ላይ መጥታችኋል። ራሴን በዚህ መልክ አስተዋውቂያችኋለሁ። ከእናንተ የምፈልገው ላይክ፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ በጣም ብዙ ሰዎች ህይወታቸውን እንዲቀይሩ፣ ገቢያቸውን እንዲጨምሩ፣ የተለያዩ እውቀቶችን እንዲቀስሙ ማድረግ ነው። እኔም አውቀውን ለእናንተ ካካፈልኳችሁ በኮሚኒቲያችን ደግሞ እንግዲህ በፌስቡክ በቴሌግራም ላይ እናንተም የምታውቋቸውን ሀሳብ አስተያየቶቻችሁን እንዲሁም ደግሞ ሪኮሜንዴሽኖቻችሁን፣ አፕሊኬሽኖች፣ አዳዲስ መረጃዎችን እንድታካፍሉን በጋራ እኔም እየሰጧችሁ ከእናንተም የተቀበልኩ የምናድግበት ኮሚኒቲ ስለመሰረትን አንድ ላይ እንግዲህ አሪፍ ነገሮችን እንሰራለን። ወደ ቪዲዮአችን ከመግባታችን በፊት ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ታዲያ ዛሬ ማሳያችሁ እንግዲህ አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ ላይ ሁለት ወሳኝ ነገሮች አሉ። በመጀመሪያ እንድታውቁ የምፈልገው አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እጅግ ውስብስብ ያልሆነ ነገር ነው። በዛው ልክ ደግሞ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እጅግ ውስብስብ የሆነ ነገር ነው። ያ ለማን ነው ካላችሁ እንግዲህ በጣም ትላልቅ ዴቨሎፐሮች AI ኢንጂነሪንግ ላይ ላሉ ሰዎች AI ውስብስብ ነው። ከጀርባው የሚሰራበት መንገድም እንደዛው በጣም ያስገርማል። ታዲያ ለኛ ደግሞ ለተጠቃሚዎቹ አርቲፊሻል ኢንተለጀንስ እጅግ ቀላል ነው። ለምን ካላችሁኝ አንድ ወሳኝ ነገሮች አለ። የመጀመሪያው እንግዲህ እኔ ኮምፒውተር ሳይንስ ወይም ኮዲንግን ተምሬያለሁ በትምህርት ቤት ውስጥ። ስለዚህ ያኔ ኮምፒውተሮችን ኮድ ስለማድረግ ስለ ኮማ፣ ስለ ሴሚኮለን፣ የኮምፒውተሮች የፕሮግራሚንግ ቋንቋዎች፣ ስለ C++፣ ስለ ጃቫ ነበር ሳጠና ኮምፒውተሮችንም በዛ ሳናግር የነበረው። አሁን ላይ ግን እኔ እናንተ የምናወራበት የናቹራል ላንጉዌጅ ይባላል። እንግዲህ እኔ በአማርኛ ነው እያወራችሁ ያለሁት፣ እየገባችሁ እየተረዳችሁኝ ያለው በዛ ነው። AI እንግዲህ ፕሮግራሚንግን ትቶ ቀጥታ የኛን ቋንቋ በናቹራል ላንጉዌጅ ማዳመጥ ይችላል ማለት ነው። በዚህም አማካኝነት እኔ ኮምፒውተሩን ፕሮግራም ሳደርግ የነበረውን ነገር ትቼ በቀላሉ በናቹራል ላንጉዌጅ እሰጠዋለሁ፣ ፕሮምፕት አደርገዋለሁ ማለት ነው። ይሄ ደግሞ ምን ይባላል? ፕሮምፕት ኢንጂነሪንግ ይባላል። ፕሮምፕት ኢንጂነሪንግ ውስብስብ ሊመስላችሁ ይችላል። በቃ AIን ማናገር ማለት ነው። ስለዚህ AIን ስናናገረው የተለያየ መንገዶች አሉ። በቮይስ ፕሮምፕት ላደርገው እችላለሁ፣ በጽሁፍ ፕሮምፕት ላደርገው እችላለሁ። ቴክስት ቱ ቴክስት ይባላል፣ ቮይስ ቱ ቴክስት ይባላል። እንዲሁም ደግሞ ምስልን ሰጥቼው ከሱ ላይ ደግሞ እንግዲህ ምስሉን አናላይዝ እንዲያደርግ ከምስሉ እንዲረዳ ኢሜጅ ደግሞ እሰጠዋለሁ ማለት ነው። ከቪዲዮም ጭምር ከተለያዩ ፋይሎችም። ስለዚህ AIውን እንግዲህ መልቲ ሞዳል ሆነ ማለት ነው በዚህ መልኩ። ስለዚህ ዛሬ የማሳያችሁ ቱል AIን በነፃ ምንም አይነት ክፍያ ሳትከፍሉ በራሳችሁ በሀገርኛ ቋንቋችሁ እያዋራችሁት የሚሰራ ነው። ይሄ እንግዲህ የአርቲፊሻል ኢንተለጀንስ ቱል በመላው አፍሪካ እንዲሁም በመላው ዓለም ላይ ተጠቃሚነት አግኝቷል። እኔም እንግዲህ በርካታ ስራዎችን ሰርቼበታለሁ። በመጀመሪያ ምን ይሰራል ካላችሁኝ በጣም ብዙ ነው። እንግዲህ ዳላ ይሰኛል ይሄ ቱል። ይሄንን ቱል ለማግኘት dala.ገበያ.com ብላችሁ መግባት ትችላላችሁ። ሊንኩንም ከታች አስቀምጬላችኋለሁ። እሱንም ቼክ አድርጉት። እንግዲህ ይሄ ይጠቅማል ለምትሉት ሰው ይሄን ቪዲዮ እንድታጋሩ ጠይቃችኋለሁ። ስለዚህ ዳላን ተጠቅማችሁ ምን መስራት እንችላለን ካላችሁኝ ዳላ ላይ ተጠቅማችሁ እንግዲህ ቻት ፊቸር አለው። ከዚህ በፊት እንግዲህ ቻት ጂፒቲን፣ ጀሚናይን እንደምናዋራው ሁሉ ዳላን በቀላሉ ማዋራት ትችላላችሁ። የቻት ፊቸሩን ተጠቅማችሁ ማለት ነው። የተለያዩ አይዲያዎችን ብሬንስቶርም ለማድረግ ኮንቨርሴሽኖችን ለማድረግ ማለት ነው። ስለዚህ አሁን ግን ይሄኛው ቱል ለየት ያለው እንግዲህ ለአፍሪካውያኖች ቴለር መደረጉ
ሲያደርጉ ነው። ሶ ለኛ ቴለር ሲደረግ ምንድነው ካላችሁኝ AI እንደምታውቁት እንግዲህ አሁን ያለነው እዚች ጂም ፒራሚድ ላይ አስመልክታችሁ እዚህ ፒራሚድ ላይ AI እንግዲህ LLMዎች ወይም ናሮ AI የሚባለው ጊዜ ላይ ደርሰናል ማለት ነው። ሶ ላርጅ ላንጉዌጅ ሞዴሎች እንግዲህ ትሬን የሚደረጉት በጣም በቢሊየን በሚቆጠሩ ዴታዎች ላይ ተመስርተው ነው ማለት ነው። ስለዚህ እነዚህ ዴታዎች ደግሞ ለምሳሌ እንበልና አንድን AI ትሬን ስናደርገው በ70 ቢሊየን ፓራሜትር ዴታ ፓራሜትሮች ትሬን ብናደርገው ቀጥታ ያ AI ምን አይነት ዳታ ነው የሰጠነው? ጥሩ ትክክለኛ ዳታ ከሰጠነው የAI ምላሽ እንደዛው ይሆናል ማለት ነው። ነገር ግን ባያዝድ የሆነ ወይም ደግሞ አሁን እንደምናየው እንግዲህ በጣም ወገንተኝነት ያለው AI ዴታ ላይ ተመስርቶ ትሬን ከተደረገ የሚሰጠን ምላሽ ወገንተኝነት ዘረኛ የሆነ AI ይሆንብናል ማለት ነው። ስለዚህ AI ትሬን በተደረገበት መንገድ እንግዲህ አርቲፊሻል ኢንተለጀንስ ላይ አፍሪካ ውስጥ ያለውና አውሮፓና አሜሪካ ላይ ጀነሬት የሚደረገው የዴታ አማውንት እጅግ ይለያያል። ስለዚህ አፍሪካውያኖችን ሙሉ በሙሉ ያማከለው አይደለም እንደ ChatGPT እንደ Gemini ማለት ነው። ነገር ግን ከዛም በተጨማሪ ለአፍሪካኖች ቴለርድ መሆን ማለት ለምሳሌ Geminiም ይሁን ChatGPTም በሉት ቀጥታ ትንሽ ከተጠቀመን በኋላ ክፍያዎችን ይጠይቁናል። የሚጠይቁንም ክፍያዎች በቪዛ ወይም በማስተር ካርድ ነው። ያ ማለት ምን ማለት ነው? እኛ እንግዲህ አፍሪካ ውስጥ እንዳለን ሰዎች ቪዛና ማስተር ካርድ አክሰስ ማግኘት በኦንላይን ክፍያ መክፈል እጅግ ከባድ ነገር ነው ውጪ ዘመድ ከሌለ፣ እንዲሁም አሁን ላይ አዳዲስ እየመጡ ባሉ የባንኮች ህግ ካልሆነ በስተቀር ማለት ነው። ስለዚህ ክፍያ መክፈል በራሱ ከባድ ነው። እንዲሁም የኛን ቋንቋ እንዲረዱ ማድረግ ደግሞ ትንሽ ከበድ ይላል። ይሄኛው የዳላ ስቱዲዮ ያንን ሶልቭ ያደርጋል። AI እንደምታውቁት ነፃ AI በአለም ላይ የለም። ነገር ግን ነፃ ማለት ምን ያህል ቶክን ሊሚት ይሰጣችኋል፣ በየቀኑ ክሬዲት ይሰጣችኋል የሚለውን ይወስናል ማለት ነው። ሶ ዳላ AI ላይ እንግዲህ በየቀኑ 50 ክሬዲት ታገኛላችሁ። ያንን 50 ክሬዲት ተጠቅማችሁ ቻት ማድረግ ትችላላችሁ፣ ምስሎች መፍጠር፣ ቪዲዮዎች፣ ዌብሳይቶችን፣ ኮሚክ ቡኮችን፣ ኤጀንቶችን፣ የተለያዩ ነገሮችን መፍጠር የሚያስችላችሁ ቱል ነው ማለት ነው። ስለዚህ ዳላ AI ላይ ገብቼ እንግዲህ ከዚህ በፊት ChatGPT ላይ እንደማደርገው በማልቲ ሞዴል በሆነ ወይ እንግዲህ ዶክመንት አስገብቼለት አናላይዝ እያደረገ የተለያዩ ስራዎችን እንዲሰራ እንዲያግዝ ማድረግ እንችላለን ማለት ነው። ታዲያ እንግዲህ ዳላ AI ላይ ሌላኛው በጣም ከሚያስገርመኝ ነገር አንዱ የዩአዩ ዌብሳይትና አፕሊኬሽኖችን መስራት ማስቻሉ ነው። ሶ MVP ይባላል የመጀመሪያ ሞዴል። ሶ MVP ማለት የሚኒመም ቫያብል ፕሮዳክት ነው። ለምሳሌ እዚህ ውስጥ ምን ያህሎቻችሁ የአፕሊኬሽን ወይም ዌብሳይት ሀሳብ አላችሁ? ያ ማለት እንግዲህ አንድ ቢዝነስ ኦን ልታደርጉ ትችላላችሁ። እኔ እንግዲህ የጥርስ ህክምና ክሊኒክ አለኝ ልበላችሁ። ስለዚህ የዛ ክሊኒክ አንድ ዌብሳይት ልስራለት ብዬ ባስብ ወይም ደግሞ በዴቨሎፐር ላሰራ ብል MVPውን እንዲህ አይነት ይሁን ብዬ ከምነግረው ለዴቨሎፐሩ ራሴ ፕሮምፕት በማድረግ እኔ እንዲህ ክሊኒክ አለኝ፣ ሎጎ ይሄውና፣ ክሊኒኩ ይሄን ይሰራል፣ ቡክ እንዲያደርግልኝ ይፈልጋሉ ብዬ በናቹራል ላንጉዌጅ ከፈለኩ በአማርኛ ከፈለኩ በኦሮምኛ ከፈለኩ በስዋሂሊ ከፈለኩ ደግሞ በፈረንሳይኛ አናግሬው MVPውን 5 ደቂቃ ባልሞላ ጊዜ ውስጥ ይሰጠኛል ማለት ነው። ከፈለኩ MVPው ራሱ ከተመቸኝ በግራ በኩል ፕሮምፕት ሰጠውና ይሄን ፎቶ ቀይርልኝ፣ ይሄን ጽሁፍ ቀይር፣ ይሄን አስተካክል፣ ከዳታቤዝ ጋር አገናኝልኝ እያለን እያናገር ነው። ዌብሳይቱን ላይቭ ማድረግ ፈልጋለሁ ብለን እታች ዶሜን ኮኔክት በማድረግ በቀጥታ ዌብሳይት እዛው ላይ በራሳችሁ ሀገር ክፍያ ለምሳሌ ኢትዮጵያ ውስጥ ከሆነ ወይም ናይጄሪያ ከሆናችሁ ፍለተር ዌቭ፣ ጋናም ከሆናችሁ የተለያዩ ክፍያ አማራጮች አፍሪካ ውስጥ የሚሰሩ ይሰራል። ሀገራችን ላይ ደግሞ እንደነ ቻፓ እንደነ ኤምፔሳ ይሰራሉ ማለት ነው። በዛ አማካኝነት ዶሜናችንን ላይቭ አድርገን በአንድና በሁለት ሰዓት ውስጥ ባልሞላ ጊዜ የራሳችሁ ዌብሳይት ፈጠራችሁ ማለት ነው። መሞከር ትችላላችሁ። የሰራኋቸው እንደዚህ አይነት አስገራሚ ዌብሳይቶች እዩዋቸው። ይሄንን ለማድረግ እንግዲህ MVP ለመስራት ጭምር ከዚህ በፊት ከAI ጀነሬሽን በፊት ምን ያህል ከባድ እንደነበር አስቡት። ከጊዜ አንጻር ይሄንን ለመስራት ምን ያህል ጊዜ በጣም ጎበዝ ዴቨሎፐር ቢሆን በቀናቶች ውስጥ ይሰራዋል ማለት ነው። አሁን ግን እኛ በ5 ደቂቃ ነው እየሰራን ያለነው። ልዩነቱን እዩት። በቀን ውስጥ ምን ያህል መሰራት እንደሚችል። ያ ማለት እንግዲህ እጅግ የተወሳሰቡ ነገሮችን በቀላሉ በ5 ደቂቃ ውስጥ ሰርተን ለክላይንት አስረክበን ገቢ ማግኘት እንችላለን ማለት ነው። እዛ ላይ ትልቅ ጥያቄ አለ። ቢካዝ AI ሃሉሲኔት ያደርጋል። ያ ማለት ይሳሳታል ማለት ነው። ስለዚህ ትንሽ እውቀት እንዲሁም ተጨማሪ ጊዜ ይፈልጋል AI ማለት ነው። ታዲያ ከዚህ ጋር ተያይዞ እንግዲህ አፕሊኬሽኖችን መስራት ከፈለጋችሁ ገና እንግዲህ ዳላ ስቱዲዮ ውስጥ እንደገባችሁ ምን ታገኛላችሁ? ትልቅ ሳጥን አለ። ያ ሳጥን ላይ ፕሮምፕት ነው የምታደርጉት። ሶ እዛ ሳጥን ላይ አንድ ነገር ትመለከታላችሁ። በቀጥታ የተለያዩ ቱሎችን የምታገኙበት አማራጭ። ሶ ዌብሳይት ከሆነ የፈለጋችሁ ዌብሳይትን ክሊክ አድርጋችሁ ፕሮምፕት ታደርጋላችሁ። በመቀጠል ሙዚቃን ኮምፖዝ ማድረግ ከፈለጋችሁ ኢቭን ሚውዚክ ራሱ ይሰራል። እዚህ ላይ እንግዲህ የኔ ድርጅት ይሄን ነው የሚሰራው። ከፈለጋችሁ ጽሁፍ የሌለው ወይም ግጥም ራሳችሁ ሰጣችሁት ወይም ደግሞ ግጥም ከራሳችሁ ባይሆን ከራሱ እንዲሰጣችሁ አድርጋችሁ ቮካል ብቻ እንዲሆን ከፈለጋችሁ አማፒያኖ ቶን ይኑረው እንደዚህ ይሁን ብላችሁ በራሳችሁ ሙዚቃ ጭምር ማሰራት ትችላላችሁ ማለት ነው። ሶ ብዙ ነገሮችን በአንድ አጠቃሎ ይይዛል ማለት ነው። ስለዚህ አንድ ድርጅት ቢኖራችሁ የሆነች ቢዝነስ ብትኖራችሁ ወይም የሆነ ነገር ክሬቲቭ ሆናችሁ ማድረግ የምትፈልጉት ካለ እዚህ ቱል ላይ ብዙ ነገር ማድረግ ያስችላችኋል ማለት ነው። ሌላኛው እንግዲህ ኮሚክ ቡኮችን መስራት ትችላላችሁ። አገራችን ላይ እንግዲህ በጣም በርካታ ስቶሪዎች አሉ፣ እያንዳንዱ ክልል ላይ በጣም የሚያስገርም። ስለዚህ ያንን የሚገልጹ ለልጆች ቢያነቧቸው አሪፍ የሆኑ ኮሚክ ቡኮችን መስራት ትችላላችሁ። እዚህ ጋር ነው ጨዋታው የሚመጣው። እዚህ ጋር የምትሰሯቸውን ነገሮች ደግሞ
አሁን ኤአይን ተጠቅማችሁ መሸጥ ትችላላችሁ። በዚህም ነው ገንዘብ የምትሰሩት። ስለዚህ እንዴት ነው መሸጥ የምንችለው ካላችሁ እንግዲህ ለምሳሌ አንድ አገራችን ላይ ያለ አንድ ዌብሳይትን ብጠቁማችሁ ይሄ እንግዲህ አሪፍ ጌት ይሰኛል። ታዲያ እንዴት ነው ገንዘብ የምንሰራው ካላችሁኝ በቀላሉ ለምሳሌ ኮሚክ ቡክ ከሰራችሁ ኮሚክ ቡክ ለመስራት ግዴታ ሁሉም ሰው አንድ አይነት ኳሊቲ ያወጣል ማለት አይደለም። ኮሚክ ቡክ ለመስራት አሪፍ ስቶሪ ካላችሁ ቆንጆ አይነት ምስሎች ከተጠቀማችሁ ሰራችሁ እንበልና የት እንሸጠዋለን ብትሉኝ በውጭው ዓለም ላይ ኤትሲ የሚባል ዌብሳይት ላይ ወስዳችሁ መሸጥ ትችላላችሁ። በኦንላይንም ገቢ ማግኘት ትችላላችሁ። በዚህ ብዙ ሚሊዮን ዶላር በጣም ብዙ ሺህ ዶላር የሚሰሩ ሰዎች አሉ። 100% የተረጋገጠ በኦንላይን የሚሰራ ስራ ነው። እሺ ሀገራችን ላይ ብትሉ ደግሞ ሁለት ዌብሳይቶችን ልጠቁማችሁ። ሁለቱንም እኔ በቅርብ የምከታተላችሁ ሰዎች እንግዲህ ከዲጂታል ኢኮኖሚ ጋር በተያያዘ በትንሽ ብር አንድ ያስቀምጣችሁ ገንዘብ መስራት የምትችሉባቸው ናቸው። በዛም ገንዘብ ሲሰሩ ያዩዋቸው ሰዎች አሉ። ከዛ ጋር ተያይዞ እንግዲህ arifgate.com ላይ ብትገቡ እዛ ላይ ዲጂታል ፕሮዳክቶችን መሸጥ ትችላላችሁ። የቡና.com ላይ ብትገቡ ደግሞ ዛም ላይ ዲጂታል ፕሮዳክቶችን መሸጥ ትችላላችሁ። እነዚህን ተቋማቶች እኔ በኦንላይን ላይ ነው የምመለከታቸው። ታዲያ ገብቼ ስመለከት ሰዎች እቃ ሲሸጡ ዲጂታል ፕሮዳክቶችን ሲሸጡ ስራ ሲፈልጉ ሳይ ኢትዮጵያ ውስጥ እንግዲህ እንደ ኤትሲ አይነት ፕሮዳክት መሸጫ ቦታ መጥቷል ብዬ ነው ያየሁት። በኦንላይን ላይ ደግሞ እዛ ላይ ትሸጣላችሁ። ኦኬ ስኪል ነው ያለኝ እኔ ኤጀንት ነው ቢልድ ማደርገው ካላችሁ ደግሞ ኤጀንቶችን ቢልድ ማድረግ ወይ ደግሞ ዌብሳይታችሁን ቢልድ ካረጋችሁ በኋላ እንደ አፕወርክ እንደ ፋይቨር የተለያዩ ቦታዎች ላይ ወስዳችሁ ደግሞ መሸጥ ትችላላችሁ። ዛሬ ዌብሳይቱን ስለሰራችሁ ፖርትፎሊዮ ቢልድ አድርጋችሁ ነገ ስራ ታገኛላችሁ ማለት አይደለም። ያ ራሱን የቻለ ስትራቴጂ ይፈልጋል ማለት ነው። እንግዲህ እኔ ሰጀስት ማደርጋችሁ ኤአይን ስትማሩ ያገኛችኋቸውን ስኪሎች ደግሞ መልሳችሁ መሸጥ ይኖርባችኋል ማለት ነው። ዳላ ላይ እንግዲህ የተመቸኝ አንደኛው በጣም በርካታ ነገሮች አሉት። ከዛ ጋር ተያይዞ ኢሜጅ እና ቪዲዮዎችንም ጀነሬት ማድረግ ይችላል። እንግዲህ የኤአይ ምስሎችን የኤአይ ቪዲዮዎችን ትመለከታላችሁ። ነገር ግን ክሬዲታችሁን የሚወስድበት አማውንት ይለያያል ማለት ነው። ለምሳሌ ስታዋሩት ምስል ስትፈጥሩ ቪዲዮ ስትፈጥሩና ዌብሳይት ስትሰሩ እኩል አይነት ቶክን አይወስድም ማለት ነው። ኤአይ እንዳልኳችሁ ኤክስፔንሲቭ ነው። ስለዚህ በዚህ መልክ ነው ልትጠቀሙት የምትችሉት። ስለዚህ ሁሌ ፍሪ ነው ወይ ካላችሁ እንዳላ ሁሌ ፍሪ አይደለም። በየቀኑ 50 ክሬዲት ይሰጣችኋል። ያንን ክሬዲት ደግሞ ተጨማሪ በነፃ ከፈለጋችሁ ሪፈራል ማድረግ ትችላላችሁ። ከታች በኩል ሪፈራል ስትሉት አንድ ሰው ሲገባላችሁ ሰው ተጨማሪ ክሬዲት ታገኛላችሁ ማለት ነው። እኔ ለምሳሌ ከታች ያስቀመጥኩላችሁ የዳላ ሊንክ ላይ እቺን ሪፈራል በመንካት እናንተ እያንዳንዳችሁ በገባችሁ ቁጥር እኔ 5 ክሬዲት ይጨመርልኛል ማለት ነው። ያ ሲሆን እንግዲህ በየቀኑ ያለኝ ክሬዲት እየጨመረ ይሄዳል። ብዙ ነገሮችን መስራት እችላለሁ ማለት ነው። ስለዚህ እናንተም ብዙ ነገር መስራት ከፈለጋችሁ በዚህ መልክ መጠቀም ትችላላችሁ። ከዛ ጋር ተያይዞ ደግሞ ካለቀባችሁ ለምሳሌ ቻት ጂፒቲ ወይም ጀሚናይ ካለቀባችሁ ምንድነው የምታደርጉት? ቪዛ ወይም ማስተር ካርድ ወይም ፔፓል ላይ ሄዳችሁ ትከፍላላችሁ። ያ ደግሞ በዶላር ነው፣ በሎካል ከረንሲ አይሰራም። እኔ ያለቀብኝ ልበል መጣው ቀጥታ እዚህ ጋር ምን ያሳየኛል? ቪዛ ያሳየኛል። ቪዛ እኔ ከዚህ ሀገር መክፈል አልችልም። እሺ ቴሌብር፣ ሲቢ ብር፣ ቻፓ፣ አዋሽ ብር የሚል አሳየኝ። በጣም አሪፍ። ከታች አሪፍ ያለ እነዚህን አማራጭ ተጠቅሜ ለምሳሌ 50 ክሬዲቱ $4.29 ነው። 100 ክሬዲት ደግሞ $9 ነው። ስለዚህ 100 ክሬዲት ማለት አሁን የሚያሳየኝ 1445 ብር ከ58 ሳንቲም ነው። ስለዚህ ያንን ቀጥታ ቴሌብር ነክቼ ከስልኬ ላይ ከፍዬ መቀጠል እችላለሁ። እንዳልኳችሁ እናንተ ይሄንን ፕላትፎርም ተጠቅማችሁ ገንዘብ እየሰራችሁ ከሆነ ዶላር ባይኖራችሁ እንኳን በቀላሉ በሎካል ክፍያ ትከፍላላችሁ ማለት ነው። ሌላኛው የተመቸኝ ነገር ለምሳሌ ዌብሳይት ሰራችሁ። ስለዚህ ይሄንን ዌብሳይት ከሰራችሁ በኋላ በቀጥታ ምንድነው ማድረግ የሚጠበቅባችሁ? ስለዚህ ከዛ ውስጥ ለምሳሌ ዌብሳይቴን ሰራው፣ ስለዚህ ምን ማድረግ እችላለሁ ብላችሁኛል። ሆስት ለማድረግ ኦንላይን ላይ እንግዲህ እሱንም እንደ ሆስቲንግ ሌሎችም አይነት ቦታዎች ላይ ክፍያ ትጠየቃላችሁ በዶላር። ነገር ግን ራሱ ዳላ ኢንተግሬትድ የሆነ ቀላል ኮኔክት ከስተም ዶሜን የሚል አማራጭ አለው። ይሄም የሚሆነው እንግዲህ ቀጥታ ዶሜኑን ኮኔክት ስታደርጉት ዶሜን ካላችሁ የተለያዩ ዲኤንኤስ ሞልታችሁ ኮኔክት ያደርግላችኋል። ከሌላችሁ ደግሞ ዶሜናችሁን ሰርች አድርጎ በሎካል ክፍያዎች ዶሜናችሁ እንድትገዙ ያስችላችኋል ማለት ነው። ይህም ትልቅ ኢንተግሬሽን ነው ማለት ነው። ስለዚህ ዳላ ላይ ካገኘኋቸው እንግዲህ አሪፍ ከምላቸው ስትራቴጂዎች አንደኛው ይሄ ነው። እዛው ላይ እርስ በርስ ስለሆነ ሰፖርት የሚደራረጉት ቀጥታ ያንን አይነት ኦፕሽን ታገኛላችሁ። ሌላኛው ደግሞ ኤክስፐሪመንት ማድረግ ከፈለጋችሁ ለምሳሌ ትራንስክራይብ ማድረግ እንዲሁም ጌሞችን ሁላ ክሬት ማድረግ ከፈለጋችሁ የተለያዩ ነገሮችን እዛው ላይ ይሰራል ማለት ነው። እንግዲህ ገበያ ታውቁታላችሁ፣ በጣም ጃየንት የሆነ ካምፓኒ ነው። አፍሪካ ላይ ይሰራል። እንግዲህ አፍሪካ ላይ የተለያዩ አገሮችን ላይ ያሉ ችግሮችን በአርቲፊሻል ኢንተለጀንስ ከዚህ በፊት ደግሞ የተለያዩ ዴቨሎፐሮችን በማሰልጠን ጭምር ትላልቅ ፕሮጀክቶችን የሚሰራ አሁንም ይሄንን እንግዲህ ለአፍሪካ ያቀረቡት ፕሮዳክት ነውና በጣም ብዙ አፍሪካ ውስጥ ያሉ ተጠቃሚዎችን እየተመለከትኩ ነው። ፔጃቸው ላይ ስመለከት
እንደው ናይጄሪያ ውስጥ ሌላ ሀገር ላይ ዳላን ተጠቅሞ በጣም ብዙ ገንዘብ ሲሰሩ ሰዎችን ተመልክቼ አምባሳደር ሁሉ ያረጋጓቸው ነውና የአምባሳደርሺፕ ፕሮግራም እንዳላቸው ተመልክቻለሁ ማለት ነው። ሶ ብዙዎቻችሁ እንግዲህ የኤአይ ቱል ስትጠይቁኝ ስለነበር ይሄንን ቪዲዮ ሰጀስት አድርጋችኋለሁ። ዳላን ነው የሰራሁላችሁ ዛሬ ማለት ነው። በቀጣይ ደግሞ የተለያዩ ቱሎችንም ቪዲዮዎች እሰራላችኋለሁ ማለት ነው። ሶ አርቲፊሻል ኢንተለጀንስን ተጠቅማችሁ ብዙ ነገሮችን መስራት ትችላላችሁ። በመጀመሪያ ማወቅ ይኖርባችኋል። በመቀጠል ያወቃችሁትን ደግሞ መሸጥ ይኖርባችኋል። ስለዚህ አርቲፊሻል ኢንተለጀንስ እጅግ ወሳኝ ነገር ነው በዚህ ጊዜ። ሶ ኤአይን የያዘ ሰው ወደፊቱን ጊዜ በጣም ህይወቱን መቀየር ይችላል። ኤአይን ካልያዘ ሰው ጋር ስናወዳድረው ደግሞ እጅግ አድካሚ ነው የሚሆነው። ቢካዝ በቀላሉ በአጭር ሰዓት መስራት የምትችሉትን ነገር ረጅም ጊዜ ይፈጅባችኋል ማለት ነው። እኔን ምሳሌ ባደርግ የዛሬ 3 እና 4 ዓመት አንድን ዌብሳይት ወይም ድረገጽ ለአንድ ተቋም ለማበልጸግ የሚፈጅብን የነበረው ጊዜ፣ ጉልበትና ገንዘብ አሁን ካለው ጋር ስናወዳድረው እጅግ በጣም የማይገናኝ ነው። ያ ማለት ግን ኤአይ ስላለ ሙሉ በሙሉ በአንድ ፕሮምፕት ለአንድ ነገር ሰርተን መስጠት እንችላለን ማለት አይደለም። እጅግ ከባድ ዴንጀረስ የሆነ ነገርም ይዞ መጥቷል። ከዚህ ጋር ተያይዞ አንድ ማንሳት የምፈልገው ነገር አለ። አንደኛው ስራችን ቦታ ላይ እንግዲህ ዲጂታል ኮንስትራክት የተለያዩ ዌብሳይቶችን፣ የኤአይ ቻት ቦቶችን፣ ኤጀንቶችን ጭምር የሚሰራ ተቋም ነው። አገር ውስጥ ላሉ ድርጅቶች ብቻ ሳይሆን ኢንተርናሽናል ላይ እየሰራ እንገኛለን። ታዲያ ይሄን በምናደርግበት ሰዓት አሁን ላይ ዌብሳይት ኦዲት የሚባል ነገር አዲስ ስራ ሆኖ እየመጣብን እንገኛለን። ይሄ የሚሆነው እንግዲህ የተለያዩ ተቋማቶች ዌብሳይትን በሚያሰሩ ሰዓት የተለያዩ ሰዎች ዌብሳይት ሰርተው ይሰጧቸዋል። ይሄን ዌብሳይት ከጀመሩ በኋላ የተለያዩ ኮምፕሊኬሽኖች ይመጣባቸውና ዌብሳይታችን እስቲ ቼክ ይደረግልን ኦዲት ይደረግ ብለው ይመጣሉ ወደኛ። ኦዲት በምናደርግበት ሰዓት ሙሉ በሙሉ በኤአይ የተሰሩ ናቸው። ምንም ችግር የለውም በኤአይ ቢሰሩ። ነገር ግን ተቋማቶቹ በኤአይ እንደተሰሩ አያውቁም ነበረ። ስለዚህ ችግሩ የሚመጣው እንግዲህ የተለያዩ የዳታቤዝ ኮኔክሽኖች ጋር፣ የተለያዩ ሴንሲቲቭ ዳታዎች ጋር እንዲሁም አንዳንድ ፈንክሽኖች መስራት በማይችሉበት ሰዓት ዲባግ ይደረጋሉ ማለት ነው። ኤአዩ ላይ ራሱ ኮድ ስታደርጉ ቫይብ ኮዲንግ ይሰኛል። ሶ ያ ቫይብ ኮዲንግ ላይ የራሳችሁ ስትራቴጂ ከሌላችሁ ከፎልደር ስትራክቸር ጀምሮ ዶኪሜንቴሽንን ጨምሮ እንዲሁም ደግሞ አንድ ፈንክሽን ለምሳሌ ኤአይ በ2 ወይም በ20 በ30 ላይን ማለቅ የሚችልን ኮድ 1000 ላይን አድርጎ ሊሰጣችሁ ይችላል። እጅግ በጣም ከባድ ነው፣ ሶፊስቲኬትድ ነው። ስለዚህ በኤአይ ቫይብ ኮድ ወይም የተለያዩ ዌብሳይቶችን ስትሰሩ ችግር አለው ማለት ነው። ስለዚህ ያንን ግን እንዴት ዲበግ ማድረግ እንደምትችሉ ካላወቃችሁ እጅግ አስቸጋሪ ነው። ሁለተኛው ጥፋት ደግሞ ክላይንታችሁን በኤአይ የምትሰሩለት ከሆነ በኤአይ ነው ይሄን ፊቸር የምንሰራው ይሄን ብላችሁ ማወቅ አለበት ማለት ነው። ስለዚህ እኛ ጋር ዲው ዲሊጀንስ ያሰሩ ስንነግራችሁ ሾክድ ይሆናሉ። ይሄን ያህል ብር ነው የከፈለው፣ ምንም የምናውቀው ነገር የለም የሚሉ ሎካል ብቻ ሳይሆን ኢንተርናሽናልም ክላይንቶቻችን ጭምር ማለት ነው። ስለዚህ ከኤአይ ጋር ተያይዞ እጅግ ብዙ አዳዲስ ነገሮች አሉ። ሶ ዌብሳይቶችን ደግሞ እንዲሁም አፕሊኬሽኖች ሲሰሩ ኤአይን መጠቀም እጅግ ጊዜን ያቀላል፣ ጉልበትን ጭምር ማለት ነው። ሀገራችን ላይ እንግዲህ እኛ ዌብሳይቶችን አሁን ዋጋቸውን እጅግ በጣም ቀንሰን ከ25000 የኢትዮጵያ ብር ጀምሮ ነው ዌብሳይቶችን የምንሰራው። ያ ማለት ድሮ በዛ ዋጋ ለመስራት ምን ያህል ከባድ እንደሆነ አስቡት። በዚህም እንግዲህ የተለያዩ ማስታወቂያዎችን ስትሰራ ከዴቨሎፐሮች እንዲሁም ከሌሎች ሰዎች አንጻር ለምንድነው ማርኬቱን የምትገሉት፣ ገበያውን፣ ዌብሳይቶችን ቀንሳችሁ መስራት የለባችሁም የሚሉ ትችቶች ይመጣሉ። እኔ ደግሞ የምለው ከዚህም በኋላ እንግዲህ ጭራሽ ዌብሳይቶችን በተቋም ደረጃ ላይሰሩ ሁሉ ይችላሉ ወደፊት እንኳን ማርኬቱ። ከዚህም በላይ ቀንሰን መስራት ብንሰራ እጅግ ደስ ይለኛል። ምክንያቱም አገራችን ላይ እንግዲህ በጣም ብዙ ተቋማቶች በኦንላይን በሚወጡ ሰዓት ገበያቸውን ይጨምራሉ። ተጨማሪ ደግሞ የተለያዩ በኦንላይን ላይ ራሳቸውን የተለያየ ፕሮፋይላቸውን ብራንዳቸውን ቢውልድ እያደረጉ ይሄዳሉ፣ ጊዜያቸውን ይቆጥባሉ ማለት ነው። እዚህ አንድ ተቋም ለምሳሌ ሌሊት ላይ ከሌለ ግን ሌሊት ላይ ኤአይ ቢያስተናግድለት ክላይንቶቻቸውን ሆቴል ለምሳሌ ቢሆን በቀላሉ 24/7 በሁሉም ቋንቋ የሚያናግር ከስተመር የሚያስተናግድ ላይቭ ስንት አልጋ እንደቀረው ስንት ምን አይነት ሰርቪስ እንዳለው አናግሮ ቡክ ማድረግ የሚያስችል ሲስተም እያለ ማኑዋሊ መስራት እጅግ አድካሚ ነው ማለት ነው። ጊዜው ቀላል ስለሆነ ዋጋ ሲቀንስ እኛም እንግዲህ ዴቨሎፕመንት ላይ ኮስታችን ፕሮዳክሽን ኮስት እጅግ በጣም ስለቀነሰ ግዴታ ማርኬቱ ላይ ዋጋ መቀነስ አለበት ብዬ አምናለሁ ማለት ነው። ወደፊት ደግሞ ከዚህም በላይ ሊቀንስ ይችላል ብዬ ነው የምተምነው። በነፃም ከ2 እና ከ3 ዓመት በኋላ መስራት የሚጀመርበት ጊዜ ይመጣል። ስለዚህ እንግዲህ ከኤአይ ጋር አዲስ ነገሮችን ማግኘት አፕዴት ማድረግ ይኖርባችኋል። የዛሬ ቪዲዮአችን ይሄን ይመስላል። ይጠቅመዋል ለምትሉት ሰው ይሄንን ቪዲዮ እንድታጋሩ ጠይቃለሁ። የተለያዩ ዌብሳይቶችን ኤአይ ኤጀንቶችን ማሰራት ለምትፈልጉ ሰዎች ዲጂታል ኮንስትራክት ብላችሁ በ0955 928986 ላይ ደወል ማድረግ ትችላላችሁ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ